እንደምን አላችሁ? ዛሬ የሚያሳያችሁ ቪዲዮ በጣም እጅግ ጠቃሚ የሆነው በተለይ ለአስተማሪዎች አንድ ቴስት ከሰጠን በኋላ ወይስ ኮንቲኒየስ አሰስመንት ከሰጠን በኋላ ተማሪዎቻችን ሃየር ለርነር፣ ሚዲየም እና ሎወር ለርነር ለይተን ለማወቅ ከዚህ በፊት በማኑዋል ነበር ጊዜያችን ኮንሱም አድርገን ፕሪፔር የምናደርገው ደካማ ተማሪዎችን ለማብቃት። አሁን 1 ደቂቃ በማሞላው ጊዜ ወዲያውኑ አይኤ በመጠቀም ሃየር ሚዲየም እና ሎወር ተማሪዎችን ለይተን በማወቅ ለቀጣዩ ቴስት ድጋፍ በመስጠት ልናበቃ እንችላለን። ስለዚህ አሁን የቴክኖሎጂ ዘመን ነው። በቀላሉ በ1 ደቂቃ ውስጥ ተማሪዎቻችንን ለይተን ወዲያውኑ ፕሮፖዛል በኤአይ በማዘጋጀት አክሽን ሪሰርች በመስራት የተማሪዎች ውጤት ከጊዜ ወደ ጊዜ እያሻሻለን እንድንሄድ ቴክኖሎጂ ምቹ ሁኔታ ፈጥሮልናል። ስለዚህ ዛሬ የሚያሳያችሁ ቪዲዮ ቀጥታ ይሄን እንዴት ልናዘጋጅ እንችላለን ነው። አሁን ይሄን ለማዘጋጀት መጀመሪያ ክሮም ትከፍታላችሁ። ስቴፕ ባይ ስቴፕ አሳያችኋለሁ። ከከፈታችሁት በኋላ በክሮም ላይ chatgpt.com ብላችሁ ጽፋላችሁ። ከዛ ኢንተር አምጥቶልናል። አሁን አስክ ኤኒቲንግስ ይላል። እዚች ቦታ ቀጥታ ማርክ ሊስት ጋር እንሄድና ተማሪዎች ማርክ ሊስት እዚህ ጋር በመጀመሪያ ቴስትም በኮንቲኒየስ አሰስመንትም ውጤታቸውን ለማወቅ እዚህ እንሄድና ማርክ ሊስት ላይ እንሄዳለን። ለምሳሌ እኔ 9ኛ ሲ ክላስ ተማሪዎች ከ60 ኮንቲኒየስ አሰስመንት ጨርሻለሁ። ከ40 ከመፈተናቸው በፊት ደካማ ተማሪዎችን ለይቼ ለማወቅ ቀጥታ ይሄን ኮፒ አርጌ ወደ ክሮም በመሄድ እዚች ጋር አስክ ኤኒቲንግስ ያለ ቦታ ቴስት እናደርጋለን። አሁን መጥቷል። ይሄ የተማሪዎች ውጤት አጠቃላይ ከ60 የነበረው ደካማ ተማሪ፣ መካከለኛና ጠንካራ ተማሪን ለይተን ለማወቅ አሁን ቀጥታም እንጠይቀው ደካማ፣ ጠንካራ፣ ጎበዝና መካከለኛ ተማሪ ለይ ብዬ ልጠይቀው ነው በእንግሊዝኛ። ፕሊዝ prepare the students classification as higher, medium and lower result. Lower learners with their achievement or their result ከጠየቁ አሁን ቀጥታ አለያይቶ ጠንካራ ተማሪ የቱ ነው፣ ደካማ አሁን አናላይዝድ እያረጋ ነው አላችሁ። to classify the student into higher, medium, lower learner will use total score about 100%። እያንዱ ሃየር ለርነር ቶታል ስኮር ከ55 በታች የሆኑት አስቀምጦልኛል። ሚዲየም ለርነር ቶታሊ ስኮርስ ከ55 በላይ፣ ሎወር ለርነርስ እስከ 50 በታች። ስለዚህ ሚዲየም ከ50 እስከ 55 ድረስ ያለው ሚዲየም ነው። ከ50 በታች ሎወር ለርነር ነው። ይህን ተማሪ ለይቶ ያወጣልኛል። አሁን እዚህ ጋር አስቀምጧል።
ሃየር ለርነር ግሬተር ዛን 15 የነበሩት ነው እስከ 60 ድረስ ስማቸውንም ሊስት አድርጓል። ለምሳሌ ከ9ኛ ሲ በሂስትሪ ትምህርት አማኑኤል 56.4 አንደኛው ሃየር ለርነር ነው። ከዛ ሌሎችም ተማሪ እስከ 10 ተማሪ ሃየር ለርነር ከመቶ ሊስት አድርጎልኛል። አሁን ሚዲየም ተማሪ ከ50 እስከ 54.9 ድረስ አንደኛ አንዋር ሚዲየም ነው እስከ 11 ተማሪ ድረስ ሊስት አድርጎልኛል። ሎወር ለርነር ነው በጣም ድጋፍ የሚያስፈልጋችሁ ተማሪዎች ለይቶ አወጥቶልኛል ማለት ነው። በኮንቲኒስ አሰስመንት ዶሳንቶስ ካዩ ሌሎችም 5 ተማሪ ድጋፍ ያስፈልጋል ብሎ አስቀምጦልኛል። ስለዚህ ለመረጃ ያህል ይሄ የተለየ ተማሪዎች ለመረጃ ኮፒ አድርገን ወስደን ለመረጃ እናስቀምጥና ለነዚህ ተማሪዎች ምን ምን እርዳታ ያስፈልጋል ቀጥታ ወርድ ከፍተን እዛ ጋር እናስቀምጣለን። ወርድ የተከፈተልኝ ነው። ወርድ ላይ ኮፒ ፔስት እናደርጋለን። ኦልሬዲ ወርድ ላይ ተቀምጦልኛል የተማሪ ቀጥታ አሁን ለነዚህ ተማሪ ምን አይነት ድጋፍ መሰጣት እንዳለበት እና ሃየር ለርነር ወይስ ሚዲየም ለርነር ሆኖ እንዲሸጋገሩ ለማድረግ ቀጥታም ኤአይ በመጠየቅ ፕሮፖዛል እንዲያዘጋጅ በማድረግ ሪሰርች መስራት ይቻላል። ለምሳሌ ይህን ተማሪዎች ዳይሬክትሊ እንደገና እዚች ጋር ፔስት ኮፒ ፔስት እናደርጋለን። አሁን ፕሮፖዛል ስራለኝ ይህን ተማሪ ቀጣዩ ጊዜ ውጤታቸውን እንዲያሻሽሉት ፕሮፖዛል ሰርቶ ይሰጥልኛል። በዛ መሰረት አክሽን ሪሰርች በመስራት የልጆቹ ውጤት እንዲያሻሽሉ ማድረግ ይቻላል። ለምሳሌ ፕሊስ ፕሪፔር ፕሮፖዛል አክሽን ሪሰርች ፕሮፖዛል for lower learners to improve their academical performance for the next term ብላችሁ ከጻፋችሁ ቀጥታ አሁን አናላይዝ እያደረጋ ነው እያስቀመጠ ነው። ምን አይነት ፕሮፖዛሉን እያስቀመጠ ነው። here sample action research proposal focused on improving academic performance of lower learner in grade 9 history ከዛም አክሽን ሪሰርች ፕሮፖዛል ታይትሉን ሰጥቶልኛል። improve academic performance lower learners in grade 9 history at ገላን ቦይ ቦርዲንግ ሴኮንደሪ ስኩል ቀጥታ ባክግራውንድ ኦፍ ስቴዲ ያለ አስቀምጦልኛል። ስቴትመንት ፕሮብሌም ስናየው the performance gap between lower learner and their peers in grade 9 history is concerning. The identified student ዶሳንቶስ አስቀምጧል። የተማሪዎችን ስም አስቀምጦልኛል። are constantly under performing ብሎ አስቀምጧል። ሪሰርች ኮሽን አለ ያላችሁ ሪሰርች ኮሽን አለ። 3 ጥያቄውን አስቀምጧል። በዛ ላይ መሰረት አድርገን አክሽን ሪሰርች መስራት እንችላለን። ፓርቲሲፓንት ኦፍ ዴ ስቴዲስ እነማን ናቸው? 5 ተማሪዎች ሎወር ለርነር 5 ተማሪዎች አስቀምጧል። ዳታ ኮሌክሽንስ ቱልስ ኤንድ ቴክኒክስ አስቀምጧል። እንዴት ዳታውን በኢንተርቪው በኦብዘርቬሽን በዲያግኖስቲክ ቴስት በአቴንዳንስ በሆምወርክ ሪከርድ መሰብሰብ እንዳለብኝ አስቀምጠዋል። ከዛ ኢንተርቬንሽን አስቀምጠዋል። ኢንተርቬንሽን ስትራቴጂ ሪሜዲያል ክላስ መሰጣት እንዳለበት፣ ፔር ቲዩቶሪያል መሰጣት እንዳለበት፣ ኢንተራክቲቭ አክቲቪቲ መሰጣት እንዳለበት፣ ፓሬንት ኢንቮልቭመንት እንደሚያስፈልግ፣ ፍሎ አፕ አሰስመንት እንደሚያስፈልግ አስቀምጦልኛል። ታይም ፍሬምወርክ መቼ እንደሚሰራ አስቀምጧል። ዊክ 1 ላይ ፕሪ አሰስመንት እና ስቱደንት ኢንተርቪውስ ማድረግ እንዳለብኝ፣ ሴኮንድ ዊክ ከ2 እስከ 3 ቢጋን ኢን ኢንተርቬንሽን
ፔር ሳፖርት እና ቲቶራል መሰጣት እንዳለበት፣ ከ4 እስከ 6 ሳምንት ኮንቲኒየስ ኢንተርቬንሽን እና ሞኒተርስ ፕሮግሬስ መሰጣት እንዳለበት፣ 7ኛው ሳምንት ፕሮሰስ አሰስመንት ኤንድ ኢቫሉዌሽን፣ 8ኛ ሪፖርቲንግ ራይቲንግ ኤንድ ሼሪንግ ሪዛልትስ። በነገራችን ላይ ዊኩን መቀነስ ይቻላል በአጭር ጊዜ ውስጥ ለውጥ እንዲያመጡ ስለምንፈልግ ይሄ ረዥም ጊዜ መውሰድ የለብንም። ከዛ ኤክስፔክትድ አውትካም አስቀመጣ። ኤክስፔክት አፍታ ኢምፕሩቭ ድ ቴስት ስኮር ኦፍ 5 ላወር ለርነር ብሎ አስቀምጧል። ኢንክሪዝ ፓርቲሲፔሽን ኤንድ ሞቲቬሽን ሂስትሪ ክላስ አስቀምጦልኛል። ኢንሃንስ ኮላቦሬሽን ቢትዊን ስቱደንት ኤንድ ቤተር ክላስ ማኔጅመንት አስቀምጧል። ከዛ ኢቫሉዌሽን ኤንድ ሪፖርቲንግ አስቀምጧል። ኮምፕሬንሽንስ ኦፍ ፕሪ ኤንድ ፖስት ኢንተርቬንሽን ስኮርስ አስቀምጧል። ፊድባክ ፍሮም ደ ስቱደንት ኤንድ ፕሪቲቶርስ አስቀምጧል በኢቫሉዌሽን እና ሪፖርቲንግ ላይ። ፋይናሊ ሪፖርት ሳብሚሽን ቱ ስኩል አድሚኒስትሬሽን ዊዝ ሪኮመንዴሽን አስቀምጧል። ከዛ ባጀት አስቀምጧል። ባጀት አይቴም ፎቶግራፍ ማቴሪያልስ 200፣ ስቱደንት ሪፍሬሽመንት 300፣ ቲቺንግ ኤድስ 150 ብር፣ ስቴሽነሪ 100 ብር፣ ቶታል 750 ብር እንደሚያስፈልግ አስቀምጧል። ስለዚህ ቴክኖሎጂን በመጠቀም በረዥም ጊዜ በማኑዋል የምንሰራው ስራዎች በአጭር ጊዜ 1-2 ደቂቃ በማይፈጀው መልኩ ሰርተን ተማሪዎችን ውጤታማ ማድረግ እንችላለን። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። በሚቀጥለው በሌላ ቪዲዮ እመጣለሁ።